ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን ደግሞ ሞኔታሪ ኢኮኖሚክስ ቻፕተር 1 ሶስተኛው ሌሰን ነው የሚሆነው መኒ ኤንድ ሞኔታሪ ቲዮሪ ኮንቲኒውድ የቀጠለውን ለማየት እንሞክራለን ማለት ነው። እንግዲህ ዛሬ የምናየው ሜዠርመንት ኦፍ መኒ ሰፕላይ ኤንድ አፕሮችስ ቱ ሜዠር መኒ የሚሉትን ለማየት እንሞክራለን ማለት ነው። እንግዲህ እንደምታውቁት እስካሁንም ስናየው እንደነበረው ዋት ኢዝ መኒ የሚለውን ዲፋይን አድርገናል። ግን ጀስት ሪማይንድ ለማድረግ መኒ ኢዝ ኤኒቲንግ ጀነራሊ አክሴፕትድ አስ ኤ ሚዲየም ኦፍ ፔመንት ፎር ጉድስ ሰርቪስስ ኤንድ ደብት ሴትልመንት። መኒ ምንድን ነው ብለናል? ኤኒቲንግ ዛት ኢዝ ጀነራሊ አክሴፕትድ አስ ኤ ሚዲየም ኦፍ ፔመንት ፎር ጉድስ ሰርቪስስ ኤንድ ደብት ሴትልመንት። እዚህ ጋር የምናየው ነገር ምን አለ ማለት ነው? መኒ ጀነራሊ አክሴፕትድ ነው። ሁለተኛ ደግሞ ኤ ሚዲየም ኦፍ ፔመንት ሆኖ ያገለግላል ማለት ነው። ለምሳሌ ከረንሲ ኖትስ፣ ኮይንስ፣ ዲማንድ ዲፖዚት፣ ትራቨለር ቼክ የመሳሰሉት መኒ ይባላሉ። ባለፈው እንዳያችሁት ፎርምስ ኦፍ መኒ የሚባሉት ኮይንስ አሉ፣ ከረንሲ ኖትስ አሉ፣ ባንክ ዲፖዚት ወይም ዲማንድ ዲፖዚት የሚባሉት ፎርምስ ኦፍ መኒ አሉ ማለት ነው። ነገር ግን ይሄ ዴፊኒሽን ኤኒቲንግ ጀነራሊ አክሴፕትድ አስ ኤ ሚዲየም ኦፍ ፔመንት ፎር ጉድስ ሰርቪስስ ኤንድ ደብት ሴትልመንት የሚለው ይሄ ዴፊኒሽን ፕሮብለም አለው። ፕሮብለሙ ምንድነው? መኒ ሃዝ መልቲፕል ሮልስ። ለምሳሌ ሚዲየም ኦፍ ኤክስቼንጅ አለው፣ ስቶር ኦፍ ቫልዩ አለው፣ ኖት ኦፍ አካውንት መሆን ይችላል፣ ስታንዳርድ ኦፍ ዲፈርድ ፔመንት መሆን ይችላል። ኤንድ ሳምታይምስ ሳም አሴትስ ላይክ ሴቪንግ ዲፖዚት ኦር ቦንድስ ፓርሻሊ ሰርቭ አስ መኒ። አንዳንድ ጊዜ ደግሞ ሌሎች አሴቶች ወይም አንዳንድ አሴቶች እንደ ዲፖዚት እና ቦንድስ ያሉ አሴቶች ፓርሻሊ እንደ መኒ ሰርቭ ያደርጋሉ። this make it difficult to decide what to include in money or in money supply። ይሄ እንግዲህ አንዳንድ ጊዜ ሳም አሴቶች ላይክ ዲፖዚትስ ኤንድ ቦንድስ ፓርሻሊ እንደ መኒ ሰርቭ ማድረጋቸው መኒን ዲሳይድ ለማድረግ ዲፊካልት እና በመኒ ሰፕላይ የሚካተቱት እነማን ናቸው፣ ምን መካተት አለበት፣ ምን መካተት የለበትም የሚለውን ዲፋይን ለማድረግ አስቸጋሪ ይሆናል ማለት ነው። ሶ ዋይ ሜዠርመንት ማተርስ የሚለው እዚህ ጋር ተያይዞ ይመጣል ማለት ነው። ፕሮብለም ኦፍ ዴፊኒሽን መምጣቱ as well as some assets like bonds and deposits partially serve as money makes difficult to decide what to include in money supply and what not የሚለው መኒ ሜዠርመንትን ዲፋይን እንዲመጣ ያስችላል ማለት ነው። ሶ ዋይ ሜዠርመንት ማተር የሚለውን ስናይ ፖሊሲ ሜከርስ ስፔሻሊ ሴንትራል ባንክ ኒድድ ቱ ኖ ሃው ማች መኒ ኢዝ ኢን ሰርኩሌሽን። እንግዲህ ፖሊሲ ሜከር ብዙ ጊዜ ምንድነው በተለይ ሞኔታሪ ፖሊሲ ኮንሰርን የሚያደርገው ሴንትራል ባንክ ነው። ሶ ዛት ሴንትራል ባንክ መስት ቢ አዌር ዛት ሃው ማች መኒ ኢዝ ኢን ሰርኩሌሽን የሚለውን ማወቅ አለበት ማለት ነው። it helps to control inflation, growth, employment and stability። ሴንትራል ባንክ ወይንም ፖሊሲ ሜከር how much money in circulation የሚለው ማወቁ ኢንፍሌሽንን ኮንትሮል ለማድረግ ግሮዝን፣ ኤምፕሎይመንትን ኤንድ ስቴቢሊቲን ፕሪዲክት ለማድረግ ያገለግለዋል ማለት ነው። it also essential for building monetary policy framework or tools። በተለይ ደግሞ ሞኔታሪ ፖሊሲ ቱልስ የሚባሉትን ቢውልድ ለማድረግ ኢሴንሻል ነው፣ አስፈላጊ ነው ማለት ነው። ዱቱ ዛት ሜዠርመንት አስፈላጊ እስከሆነ ድረስ ማተር እስካደረገ ድረስ ቱ አፕሮችስ ኦር ቱ ሜን አፕሮችስ አሉ። እነዚህ ቱ አፕሮቾች ቴዎሬቲካል አፕሮች እና ኤምፒሪካል አፕሮች ይባላሉ። ቴዎሬቲካል አፕሮች ማለት ቤዝድ ኦን ፈንክሽን ኦፍ መኒ ሜንሊ አስ ሚዲየም ኦፍ ኤክስቼንጅ ነው። ቴዎሬቲካል አፕሮች የሚባለው ዲፔንድ የሚሆነው one of the function of money ምንድነው? medium of exchange ነው። ሶ based on function of money ነው ዲፔንድ የሚሆነው ማለት ነው። empirical approach የሚባለው ደግሞ based on predictive power which measures best explains economic activity ዲፔንድ በመሆን predictive powerን በመንተራስ መኒን ሜዠር የሚያደርግ አፕሮች empirical approach of measuring money ይባላል። ሶ እነዚህ ሁለት አፕሮቾች ምንድናቸው የሚለውን በመቀጠል አንድ ባንድ ለማየት እንሞክር ማለት ነው። እንግዲህ ቴዎሬቲካል ቨርሰስ empirical approach እና ቴዎሬቲካል approach ፎከስ ኦን money as a medium of exchange። ቴዎሬቲካል approach ፎከስ የሚያደርገው money as a medium of exchange የሚለው ነው። ሶ based on theoretical approach strict definition ምንድነው ማለት ነው? money includes currency in circulation plus demand deposit ነው ማለት ነው። currency in circulation plus demand deposit ይሆናል ማለት ነው። theoretical approach of money excludes assets like time deposits or bonds since they cannot be used
directly in transaction እንግዲህ እንዳልኳችሁ theoretical approach of money is based on money as a medium of exchange money function ስለሆነ በሚዲየም ኦፍ ኤክስቼንጅ ደግሞ የሚያገለግሉት currency circulation ወይም plus demand deposit ስለሆነ ወይም M1ዎች ስለሆኑ time deposits or bonds ምን አያጠቃልል ምክንያቱም እነ time deposits እነ bonds በትራንዛክሽን ኢንቮልቭ ስለማያደርጉ ማለት ነው አድቫንቴጁ ምንድነው የቲዮሬቲካል አፕሮች very clear and simple clear ነው simple ነው በቃ money is equal to currency in circulation plus demand deposit which means M1 clear ነው weakness ግን too narrow money beyond that ነው ምክንያቱም bonds deposits sometimes in squash money time deposit የሚባሉት እንደ ገንዘብ ስለሚቆጠሩ weakness too narrow and it ignores near money assets that strongly influence spending ምንድነው ማለት ነው በጣም ጠባብ ነው እንደገና ደግሞ near money የሚባሉ አሉ which means strongly spendingን influence የሚያደርጉትን ኢግኖር ያደርጋል ማለት ነው empirical approach የሚባል አለ empirical approach የሚለውን ስናይ አንድ ኢኩዌሽን እናሳለን what definition of money based predicts GDP inflation investment and etc ይሄን ጥያቄ ያዙልኝ what definition of based predicts GDP inflation and investment የሚለውን ስናይ if M1 explains output fluctuation better use M1 if M2 or M3 works better use those ምንድነው which definition of money based predicts GDP ያልና አይደለ GDP inflation እና investmentን define የሚያደርገው ማንኛው money ነው which definition of money ነው M1 ከሆነ M1 better ይሰራል M2 or M3 ከሆነ ደግሞ ምንድነው እሱን ተጠቀሙ ነው ያለው ማለት ነው empirical approach የempirical approach advantage ምንድነው flexible and policy oriented ነው flexible and policy oriented ነው weakness ምንድነው may include assets not traditionally considered as money weakness ግን ምንድነው አሴቶችን ኢንክሉድ ያደርጋል እነዚህ አሴቶች ትራዲሽናሊ ኮንሲደርድ አስ ማኒ የሚደረጉ ነገር ግን ማኒ ያልሆኑ ሊሆኑ ይችላሉ ማለት ነው ከዚህ ምን ነው እንግዲህ ኬ ፖይንቱ ምንድነው ሶስቱ አፕሮችስ ጊቭ ራይዝ ቱ መልቲፕል ሞኔታሪ አግሪጌትስ M1 M2 M3 የመሳሰሉትን ወርድ ዋይድ እንድንጠቀም ያስገድዳል እነዚህ አፕሮቾች ምንናምን ናቸው ቲዮሬቲካል አፕሮች ኤንድ ኢምፒሪካል አፕሮች ማለት ነው እንግዲህ በመቀጠል broadly there are four important approaches to the definition of money እንግዲህ በሁለት ከፍለን አየን theoretical approach and empirical approach ነገር ግን እስኪ ደግሞ በአራት ከፍለን ስናይ የመጀመሪያው conventional approach ወይም narrow money M1 የሚባለው ነው money is equal to assets directly used as a medium of exchange ቅድም ያልኳችሁ ፎርሙላው ምንድነው money is equal to currency in circulation plus DD C plus DD C currency in circulation ነው D demand deposit ነው ወይም checkable deposit ነው which is transferable on demand ነው non-interest bearing ነው ባለፈው ያየ ነው ማለት ነው by the way currency in circulation ማለት currency that is in the hand of the public ነው just በኤቭሪዋን ፖኬት ያለው በእናንተም በኔም በመናምንም ያለ ከባንክ ውጭ ያለው በግለሰቦች ኪስ ያለው ሰርኩሌት የሚያደርገው ገንዘብ ነው ከረንሲ ሰርኩሌሽን ማለት ይሄ ኮንቬንሽናል አፕሮች ወይም ናሮ ማኒ አፕሮቹ ኤክስክሉድ የሚያደርገው ታይም ዲፖዚትን ምን ያደርጋል ኤክስክሉድ ያደርጋል ለምን ምክንያቱም ታይም ዲፖዚት ሪኳየርስ ኮንቨርሽን ቢፎር ዩዝ ታይም ዲፖዚትን ዳይሬክትሊ ትራንዛክት አታደርግበትም ኮንቨርት መደረግ አለበት አንደኛ ሁለተኛ ዱ ኖት አክት ኢሚዲየትሊ አስ ኤ ሚዲየም ኦፍ ኤክስቼንጅ ሆኖ ዳይሬክትሊ ስለማያገለግል ማለት ነው conventional approach ራሱ ሆኖ key features አሉት አንደኛ very narrow measure of money supply ነው እንደምታዩት very narrow measure of money supply ነው reflect immediate purchasing power immediate የሆነ purchasing power ምን ያደርጋል reflect ያደርጋል example if you have 5000 ብር in your pocket and 10000 ብር in your checking account your money ምን ይሆናል ማለት ነው 5000 ሲደመር 10000 15000 ይሆናል ማለት ነው 15000 ይሆናል ማለት ነው ሌላው ምንድነው ሁለተኛው ቺካጎ አፕሮች ወይም ብሮድ ማኒ ፍሬድማንስ ቪው የሚባለው ነው ሜን አይዲያው ምንድነው money is equal to temporary abode of purchasing power ነው
ቴምፖራሪ አቦድ ኦፍ ፐርቼዚንግ ፓወር። ሪዝኒንጉ ምንድነው? ስፔንዲንግ ኤንድ ኢንካም አር ኖት ሲንክቸራይዝድ። ስፔንዲንግ እና ኢንካም ምንድናቸው? ሲንክቸራይዝድ አይደሉም። which means that people hold money in different forms before spending. ሰዎች ገንዘባቸውን ስፔንድ ከማድረጋቸው በፊት በዲፈረንት ፎርም ሊይዙ ሆልድ ሊያደርጉ ይችላሉ። ስለዚህ የቺካጎ አፕሮች ወይም ብሮድ መኒ ፒሪድ ማንስ ቪው ፎርሙላው ምንድነው? M2 is equal to C plus DD plus SD plus TD. SD ሴቪንግ ዲፖዚት ነው፣ TD ታይም ዲፖዚት ነው። እነዚህ ሁለቱ ኳስ መኒ ይባላሉ። why include SD plus TD ወይም M2 ማለት እንግዲህ M1 plus ኳስ መኒ M1 plus ኳስ መኒ ይባላል ማለት ነው። why include SD and TD የሚለውን ስናይ empirical evidence states that national income is more closely correlated with broad money. national income ብዙ ጊዜ corrected የሚሆነው በብሮድ መኒ ነው። አንድ ሁለተኛ economic substitution principle የሚባል አለ። if two assets are close substitutes, treat them as one group. treat them as one group. Empirical substitution principle is the principle that states that if two assets are close substitutes, treat them as one group rather than separate group ከማድረግ ማለት ነው። Example, in Ethiopia, saving accounts in Commercial Bank of Ethiopia or Cooperative Bank of Oromia play a huge role in storing purchasing power even though they are not used directly for payments. እንግዲህ ምን ማለት ነው? saving accounts ኮመርሻል ባንክ የተቀመጡ ነው ይችላሉ። ዳሽን ባንክ፣ አዋሽ ባንክ፣ ንብ ባንክ፣ ወጋገን፣ ዘመን or something አባይ or አብሲኒያ or cooperative bank of Oromia የተቀመጡ saving account depositoች play huge role in strong purchasing power even though they are not used in directly for payments ማለት ነው። እንግዲህ ቺካጎ አፕሮች ወይም ብሮድ መኒ ፒሪድ ማንስ ቪው ይሄ ከሆነ የራሱ የሆነ ኮንትሪቢዩሽን አለው። ኮንትሪቢዩሽን ምንድነው? shift focus from narrow medium of exchange to broad purchasing power. money ከናሮ medium of exchange which means the conventional approach to broad purchasing power shift እንዲሆን አድርጓል። ስለዚህ የቺካጎ አፕሮች key contribution ብንባል focus from narrow medium of exchange to broad purchasing power shift እንዳደርግ አስችሏል ማለት ነው። የሁለተኛው ሶስተኛው ጉርሌ ኤንድ ሾው አፕሮች ወይም ዌይትድ አሴት አፕሮች የሚባል አለ። ዌይትድ አሴት አፕሮች የሚባለው እዚህ ጋር የሚመጣው ከአይዲያ ምንድነው? many financial assets act as money substitutes. many financial assets act as money substitutes. ይህ ሶስተኛው አፕሮች ዌይትድ አሴት አፕሮች የሚባለው ሌሎች ፋይናንሻል አሴቶች as money substitutes ሆነው ያገለግላሉ ነው። So definition of money for Gurley and Shaw approach, money is equal to C plus TD plus SD plus TD ወይም የቺካጎ አፕሮች ሲደመር ነን ባንክ ዲፖዚት ሲደመር አዘር ፋይናንሻል አሴትስ ነው። አዘር ፋይናንሻል አሴትስ ነው። ስለዚህ ነን ባንክ ዲፖዚትስ ፕላስ አዘር ፋይናንሻል አሴትስ የሚባል ተርም ተጨመረበት ማለት ነው። ኢኖቬሽኑ ምንድነው? አንደኛ ኢንትሮዲዩስ ዌይት የሚባለው ነገር ኢንትሮዲዩስ አድርጓል። ለምሳሌ ከረንሲ ፕላስ ዲዲ ዌይት 1 ወይም ፐርፌክት ሰብስቲቱት ኦፍ መኒ ቢባሉ ሃውስ ኤንድ ሪል ስቴት ዌይት 2 ወይም 0 ኖ ሰብስቲቱት ቢባሉ በሁለቱ መካከል ያሉ ቦንዲስ ሸርስ አሉ። ዌይታቸው ከ0.5 ከ0.8 ዲፔንዲንግ ኦን ሊኩዊዲቲ ሊሆን ይችላል ማለት ነው። ዌይትድ አፕሮች ማለት ዌይትድ አሴት አፕሮች ማለት ነው። አያችሁ ሞር ሊኩዊድ አለ less liquid or no ጭራሽ liquid ያሆነ ነገር አለ። so that ዌይቶቹ ኢንትሮዲዩስ አደረጉ። M1ን ሃይ ሊኩዊድ አንድ ቢሰጡት ቦንዲ ሸርስ የመሳሰሉትን በመሃል ያደርጋሉ። ሃውስን ሬስቲትን ደግሞ ዌይታቸው ነው ሰብስቲቱት ቢሆኑ በመጨረሻ በ0 እና 1 መካከል ያደርጋሉ ማለት ስትሪንግስ አላቸው። ይሄ አፕሮች ስትሪንግስ አለው። ስትሪንግሱ ምንድነው? ካፕቸር the spectrum of liquidity የሊኩዊዲቲን ስፔክትረም ካፕቸር ማድረጉ ስትሪንግሱ ነው። ዊክነሱ ደግሞ assigning weight is subjective and difficult. weighትን አሳይን ማድረግ subjective እና difficult ነው፣ አስቸጋሪም ነው ወይም ደግሞ just የግል አስተያየት የሚጨመርበት ነው ማለት ነው። assigning weight is subjective and difficult as well as it requires a lot of data ያስፈልገዋል። ለምሳሌ a government treasury bill may get a weight of 0.75 while a corporate bond may get 0.5. so በዚህ ሴናሪዮ ምን ሆነ ማለት ነው?
ሰብጀክቲቭ እና ዲፊካልት ሆነ ማለት ነው። ሰብጀክቲቭ እና ዲፊካልት ሆነ ማለት ነው። ይህን ካየን አራተኛው አፕሮች ደግሞ ሴንትራል ባንክ አፕሮች ወይም ራድክሊፍ ኮሚቴ ሪፖርት የሚባል አለ። ሴንትራል ባንክ አፕሮች ሞስት ኮምፕሬሄንሲቭ ዴፊኒሽን ኦፍ መኒ ነው። ይሄኛው ሴንትራል ባንክ አፕሮች ሞስት ኮምፕሬሄንሲቭ በጣም ሰፊው ዴፊኒሽን ኦፍ መኒ ነው። ፎርሙላው ምንድነው? M = C + DD + SD + DD + ነን ባንክ ፋይናንሻል ኢንስቲትዩሽን ዲፖዚትስ + ክሬዲት ፋሲሊቲስ ነው። ይሄኛው በጣም ሰፋ። እዚህ ጋር የምንወስደው ኪ ኮንሴፕት ምንድነው? መኒ ኢዝ ሊኩዊዲቲ ኤንድ ክሬዲት አቬይላቢሊቲ ኢን ዘ ኢኮኖሚ ፎር ዘ ሴንትራል ባንክ አፕሮች መኒ ማለት ነው ሊኩዊዲቲ ኤንድ ክሬዲት አቬይላቢሊቲ ኢን ዘ ኢኮኖሚ ነው ማለት ነው። ኢት ኢዝ ኖት ጀስት ፊዚካል ካሽ ኦር ዲፖዚት ፎር ሴንትራል ባንክ አፕሮች መኒ ማለት ጀስት ኢት ኢዝ ኖት ኤ ሜሪ ፊዚካል ካሽ ኦር ዲፖዚት በት ኦልሶ ዘ አቢሊቲ ቱ ቦሮ ኤንድ አክሰስ ቱ ክሬዲት ክሬዲትንም ያጠቃልላል ማለት ነው። ሴንትራል ባንክ ቪው ሬጉሌቲንግ ዘ ኢኮኖሚ ሚንስ ሬጉሌቲንግ ክሬዲት ክሪኤሽን ፎር ሴንትራል ባንክ ቪው ለዚህ አፕሮች ሬጉሌቲንግ ዘ ኢኮኖሚ ማለት ሬጉሌቲንግ ክሬዲት ክሪኤሽን ማለት ነው። ወይም ደግሞ መኒ ሰፕላይ ኢዝ ኢኳል ቱ አቬይላቢሊቲ ኦፍ ክሬዲት አክሮስ ባንክስ ኤንድ ፋይናንሻል ኢንስቲትዩሽንስ ማለት ነው። መኒ ሰፕላይ ማለት አቬይላቢሊቲ ኦፍ ክሬዲት አክሮስ ባንክስ ኤንድ ፋይናንሻል ኢንስቲትዩሽንስ ማለት ነው። ኤግዛምፕል ብናይ ኢፍ ባንክስ ታይትን ክሬዲት even if cash is in circulation stays constant the effective money supply decline ምንም እንኳን ካሽ ኢን ሰርኩሌሽኑ ያለው ኮንስታንት ቢሆንም ባንኮች ክሬዲት ፋሲሊቲያቸው ታይተን ካደረጉ ኢፌክቲቭ መኒ ሰፕላይ ምን ያደርጋል ማለት ነው? ዲክላይን ያደርጋል። ምክንያቱም ፎር ሴንትራል ባንክ አፕሮች መኒ ማለት ሊኩዊዲቲ ኤንድ ክሬዲት አቬይላቢሊቲ ኢን ዘ ኢኮኖሚ ስለሆነ ወይንም ደግሞ ሬጉሌቲንግ ዘ ኢኮኖሚ ሚንስ ሬጉሌቲንግ ክሬዲት ክሪኤሽን ስለሆነ ኦር ደግሞ መኒ ሰፕላይ ኢዝ አቬይላቢሊቲ ኦፍ ክሬዲት አክሮስ ባንክስ ኤንድ ፋይናንሻል ኢንስቲትዩሽንስ ስለሆነ ማለት ነው። ስለዚህ ሴንትራል ባንክ አፕሮች ማለት ይሄ ከሆነ አራቱን አፕሮች አየን ማለት ነው። ሶ አሁን አራቱን አፕሮች እያንዳንዳቸው በትንትን አድርጋችሁ ማየት መቻል አለባችሁ። ምን እንደሚያለያያቸው ማወቅ አለባችሁ ማለት ነው። ሌላው እንግዲህ ከዚህ በመነሳት የምናየው ፕራክቲካል ኮንሲደሬሽን ኢን ዲፋይኒንግ መኒ የሚለውን እናያለን። ፕራክቲካል ኮንሲደሬሽን ኢን ዲፋይኒንግ መኒ ይህን ስናይ እንግዲህ ኖ ሲንግል ዩኒቨርሳል ዴፊኒሽን ኦፍ መኒ ሰፕላይ ሲንግል እና ዩኒቨርሳል ዴፊኒሽን ኦፍ መኒ ሰፕላይ የለም። ዲፈረንት ካንትሪስ አዶፕት ዲፈረንት አግሪጌትስ የተለያዩ ሀገሮች የተለያዩ አግሪጌቶች ምን ያደርጋሉ? አዶፕት ያደርጋሉ። ለምሳሌ ኢትዮጵያ ሪፖርትስ M1 M2 ኤንድ M3 ኢትዮጵያ M1 M2 ኤንድ M3 አላት። M1 ለኢትዮጵያ እንግዲህ ከረንሲ ሰርኩሌሽን ፕላስ ዲማንድ ዲፖዚት ነው። ሁለተኛው ደግሞ M1 ፕላስ ኳስ መኒ ማለት ሴቪንግ ዲፖዚት እና ታይም ዲፖዚት ነው። ሶ M3 ደግሞ አኮርዲንግሊ አለ ማለት ነው። ሁለቱም ፕራክቲካል አፕሮችስ እና ፕራክቲካል አፕሮችስ እንግዲህ ፕሮብለም ኦሪየንትድ ዴፊኒሽን እና ብሬክ ኢቨን ስፔክትረም ሜተድ የሚባል አለ። ፕሮብለም ኦሪየንትድ ዴፊኒሽን ስናይ ኢፍ ስተዲንግ ኢንፍሌሽንን ስተዲ የምናደርግ ከሆነ ቹዝ ዘ ሞታር አግሪጌት ዛት ቤስት ኤክስፕሌንስ ኢንፍሌሽን። ቅድም ሁለት አፕሮቾች አይተን የለ? አዎ ቴዎሬቲካል አፕሮች እና ኢምፔሪካል አፕሮች የሚባለው። ቴዎሬቲካል አፕሮች መኒ አስ የሚዲየም ኦፍ ኤክስቼንጅ ሲሆን ፈንክሽኑ ሲሆን ቴዎሬቲካል አፕሮቹ ግን ኢምፔሪካል አፕሮቹ ግን ምንድነው የሚለው? ጥያቄ ጠይቀን የተነሳ ነው። ስለዚህ ፕሮብለም ኦሪየንትድ ዴፊኒሽን ኢፍ ስተዲንግ ኢንፍሌሽን ስተዲ የምናደርግ ከሆነ ቹዝ ዘ ሞታር አግሪጌት ዛት ቤስት ኤክስፕሌን ኢንፍሌሽን ነው። ኢፍ ስተዲንግ ግሮዝ ቹዝ ዘ አግሪጌት ዛት ኮሬክትስ ዊዝ ኢንቨስትመንት ኤንድ ጂዲፒ። አሁን እንግዲህ ፕራክቲካል ዴፊኒሽን ኦፍ መኒ ስናይ ሲንግል እና ዩኒቨርሳል የሆነ ዴፊኒሽን ኦፍ መኒ የለም። የተለያዩ ሀገሮች የተለያዩ አግሪጌቶችን ይከተላሉ ብለናል። በዚህ ከተስማማን ፕሮብለም ኦሪየንትድ ዴፊኒሽን የሚባል አለ ወይም ፖሊሲ ኦሪየንትድ ዴፊኒሽን የሚባል አለ። ስተዲ የምናጠና ከሆነ ስተዲን ሞር ኤክስፕሌን የሚያደርግልን ሞኔታሪ አግሪጌት እንጠቀም ነው። ግሮዝን
እያጠናን ከሆነ ደግሞ አግሪጌቶቹ ዛት ኮሬትስ ኢንቨስትመንት ጂዲፒ የሚያደርገውን መኒ አግሪጌት መኒ ሰፕላይ እንጠቀም ነው በቃ ሌላ ምንም ነገር የለውም ሁለተኛው break in spectrum method የሚባለው ደግሞ identify the point where sustainability between assets sharply decline identify the point where substitutability between assets sharply decline example if demand deposit and time deposit are more substitutes than time deposit and long run bond እንግዲህ demand deposit እና time deposit are more substitutes than TD and long run bond limit definition up to TD ወይም M2 ድረስ ይሄን ካየን እንግዲህ ፋይናሊ ኮንክሉዥን እናደርገው ፋይናል ኮንክሉዥን M1 ምንድነው ወይም ናሮ ማኒ ምንድነው immediate purchasing power ነው በቃ medium of exchange ነው M1 immediate purchasing power ነው broad money M2 and M3 total liquidity and credit power ነው total liquidity and credit power ነው so policy makers must choose according to purpose institutional structure and predictive usefulness policy makers ምን መምረጥ አለባቸው ማለት according to purpose institutional structure እና predictive usefulnessን መሰረት በማድረግ መምረጥ መቻል አለባቸው ማለት ነው በዚሁ የዛሬው ሌሰን እናጠናቃለን ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ እየጠየቁ ቤተሰብ ናችሁ ደግሞ የደወል ምልክቱን ተጫኑ ሌሎች እንደርሳቸው ሼር አድርጉልኝ ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ጻፉልኝ ስልክ ያለ ኢሜል ያለ በሱ ኮሙኒኬት ታደርጉልኝ ትችላላችሁ እና ዋናው ግን የተለያዩ የሚዲያ አማራጮችን በመጠቀም ዋትስአፕ ሊሆን ይችላል ቴሌግራም ሊሆን ይችላል ግሩፕ ኢሜል ምናምን ሊሆን ይችላል እሱ እየተጠቀማችሁ ሼር አድርጉልኝ ሌሎች ድረስ ሌሎች የሚጠቀሙ እኔንም አበረታቱኝ የዛሬው ሌሰን በዚህ እናጠናቃለን በቀጣይ ሌሰን የምንገናኝ ይሆናል እስከዛ ድረስ ሰላም ሁኑ ሰላም ቆዩ